የሰማዩ ላይ ፍልሚያም የእስራኤል አይረን ዶም እናም የኢራን ድሮን ሚስጥራትም። ቤተሰቦች እንደምን አላችሁም? ዛሬ የመካከለኛው ምስራቅ የቴክኖሎጂ የበላይነት የሚወስዱኑ ሁለት ግዙፍ ኃይሎችን ይዘንላችሁ ቀርበናል። ዛሬ የምናየው የእስራኤል የሰማይ ላይ ጋሻም አይረን ዶምን እና የኢራን ገዳይ ንቦች ድሮኖችን ነው። አንዱ ለመከላከል ሌላኛው ደግሞ ለመሰንዘር የታለሙ እነዚህ ቴክኖሎጂዎች የዘመናዊ ጦርነት መልክ እንዴት ቀየሩትም? የትኛውስ የበለጠ ውጤታማ ነው? ከመጋረጃ ጀርባም ያሉትን ሳይንሳዊ ሚስጥራት አንድ ባንድ እንፈትሻለን። እስከ መጨረሻው አብራችሁን በመቆየት የቴክኖሎጂውን ፍልሚያ ትረዱ ዘንድ በአክብሮት እንጋብዛለን። የእስራኤል አይረን ዶም ዝም ብሎ ሚሳኤል መቃወሚያ አይደለም። እጅግ የረቀቀ አርቲፊሻል ኢንቴሊጀንስ የሚመራ ኮምፒውተር ነው። ራዳር ኢኤልኤም 2084 ወደ እስራኤል ሰማይ የሚመጣን ማንኛውም ነገር በሰከንድ ውስጥ ይለያል። የቁጥጥር ማዕከል ቢኤምሲ ይህ ማዕከል የሚመጣውን ሚሳኤል የት እንደሚወድቅ ያሰላል። ሚሳኤሉ ክፍት ቦታ ላይ የሚወድቅ ከሆነም የአይረን ዶም ዝም ይላል። ገንዘብ ለመቆጠብ ነገር ግን ሕንፃ ወይም ሕዝብ ያለበት ቦታ ላይ የሚወድቅ ከሆነ ወዲያው ትዕዛዝ ያስተላልፋል። ታሚር ሚሳኤል ይህ ሚሳኤል ከ$60,000 በላይ ያወጣል። በውስጡ የራሱ የሆነ ሴንሰር ስላለው የሚመጣውን ሚሳኤል ሰማይ ላይ አድኖ ያገያል። የኢራን ድሮኖች ርካሹ ግን ገዳዩም ቴክኖሎጂም። ኢራን በአውሮፕላን ኃይል ደካማ ብትሆንም በድሮን ቴክኖሎጂ ግን ዓለምን እያስገረመ አቅም ፈጥራለች። የኢራን ድሮኖች በተለይም ሻድ 136 ካሚስኪ ራሳቸውን አጥፊ ድሮኖች በመባል ይታወቃሉ። ርካሽ ዋጋም አንድ የኢራን ድሮን ለመስራት የሚያስፈልገው ወጪም $20,000 አይበልጥም። ይህም ከእስራኤል አንድ ተቃዋሚ ሚሳኤል ዋጋ በ3 እጥፍ ያነሰ ነው። የመንጋ ጥቃት ኢራን ድሮኖቹን በአንድ ጊዜ በመቶዎች ትለቃለች። ይህ የሚደረገው የአይረን ዶምን በስራ ለማጨናነቅና የመከላከል አቅሙን ለመጨረስ ነው። ዝቅተኛ በረራም እነዚህ ድሮኖች ከመሬት ዝቅ ብለው ስለሚበሩ በራዳር ለመታየት ይከብዳቸዋል። የጥራትና ብዛት ፍልሚያም እዚህ ጋር ነው ትልቁ ፖለቲካ ያለው። እስራኤል ጥራት ላይ ታተኩራለች። እያንዳንዱ ሚሳኤል መምታት ትፈልጋለች። ኢራን ደግሞ ብዛት ላይ ታተኩራለች። ከ1000 ድሮኖች 10ሩ እንኳን ኢላማውን ቢመቱ ድል ነው ለኢራን የሚል ስሌት አላትም። በቴክኖሎጂ የበለጸገችው እስራኤል ብትሆንም የኢራን ድሮኖች ግን የቴክኖሎጂ የበላይነት በዋጋ እየተፈታተኑት ነው። አንድ $20,000 የሚያወጣ ድሮን ለማምጣት $60,000 የሚያወጣ ሚሳኤል መጠቀም ለረጅም ጊዜ የሚዘልቅ የኢኮኖሚ ጦርነት ነው። የሳይበር ቴክኖሎጂ የሚሳኤል አቅጣጫ መቀየርን በቅርቡ የወጡ መረጃዎች እንደሚያሳዩት ፍልሚያውም ከብረት ወደ ሞገድ ተቀይሯል። እስራኤል የኢራንን ድሮኖች የጂፒኤስ አቅጣጫ በማዛባት ሌላ ቦታ እንዲወድቁ በሚያደርግ ጂፒኤስ ስፖቲንግ የተባለም ቴክኖሎጂ ትጠቀማለች። በሌላ በኩል ኢራንም በአይረን ዶም ራዳር በማደናቀፍ ጃሚንግ ከፍተኛ ጥረት እያደረገች ነው። የወደፊት የሌዘር ቴክኖሎጂም እስራኤል የአይረን ዶምን ከፍተኛ ወጪ ለመቀነስ የአይረን ቢም የተባለ የሌዘር መከላከያ እየሞከረች ነው። ይህ ቴክኖሎጂም ድሮኖች በብርሃን ጨረር ሰማይ ላይ ይቀልጣሉ። ዋጋው በአንድ ጥቃት $2 አይበልጥም። ይህ ተግባራዊ ከሆነም የኢራን ድሮን በብዛት ዋጋ ያጣን። የኢራን እስላማዊ አብዮት ዘብ ለመጀመሪያ ጊዜም እነዚህን ከተሞች ለዓለም ይፋ ሲያደርግ ዓለም በድንጋጤ ነው የተመለከተው። እነዚህ ከተሞች ዝም ብለው ጉድጓድ ብቻም አይደሉም። በአብዛኞቹ ከተሞች ከመሬት በታች እስከ 500 ሜትር ጥልቀት አላቸው። ይህ ማለት ማንኛውም የአሜሪካን ቦምብ ሊያፈርሳቸው አይችልም ማለት ነው። በሺዎች የሚቆጠሩ ኪሎ ሜትሮችን የሚሸፍኑ ረጃጅም ዋሻዎች ናቸው። ሚሳኤሎች በከባድ መኪናዎች ላይ ተጭነው በማንኛውም ሰዓት ለመተኮስ ዝግጁ ሆነው ተቀምጠዋል።
የድሮን ዋሻዎችም ኢራን የሚሳኤል ከተማ ብቻ ሳይሆን የድሮንም ከተሞች አሏትም። ስትራቴጂክ ቤዝ 313 የተባለውም ከመሬት በታች ያለ ቦታም በመቶዎች የሚቆጠሩ ገዳይ ድሮኖች፣ ሚሳኤል ታጣቂ ድሮኖች ይዟል። እነዚህ ድሮኖች ዋሻው ውስጥ ሆነው ተነስተው ጥቃት ፈጽመው ሊመለሱ ይችላሉ። ይህ ጠላት የድሮኖቹ መነሻ እንዳያውቅ ያደርገዋል። የሚሳኤል እርሻዎችም ሌላው አዲሱ የኢራን ቴክኖሎጂ ሚሳኤል ፋርም ይባላል። ይህ ስልት ሚሳኤሎችን ከመሬት በታች ቀብሮ በማስቀመጥ ልክ እንደ ትዕዛዝ ሲመጣ ብቻ መሬቱን ሰንጥቀው እንዲወጡ የሚያደርግ ነው። ይህ ስልት ሳተላይቶች ሚሳኤል የት እንዳለ እንዳያውቁ ያደርጋል። የእስራኤል አሮ 3 እና ዘ ባንከር ፕራስተር የእስራኤል ይህንን ስጋት ለመመልከት ሁለት መንገዶችን ተጠቅማለች። አሮ 3 ሚሳኤሎች ከመሬት ወጥተው ጠፈር ላይ እያሉ ለመምታትም፣ ባንከር ባስተር እጅግ ግዙፍ የሆነውን መሬት ሰንጣቂ ቦምቦችን በመጠቀም ዋሻዎችን ማፈራረስም። ቤተሰቦች በመካከለኛው ምስራቅ ውጥረት ከመሬት በታች እስከ ሰማይ ድረስ ተዘርግቷል። ግን እነዚህን ከተሞች የመከላከያ ጋሻዎቼ ናቸው ስትል እስራኤል ደግሞ የጥፋት ዋሻዎች ትላቸዋለች። እናንተስ ምን ትላላችሁ? ከመሬት በታች ያሉ ከተሞች ኢራንን ከአየር ጥቃት ሊያድኗት ይችላሉ ወይስ ቴክኖሎጂው ሁሉም ቦታም ይደርሳል? ሀሳባችሁ በኮመንት አጋሩን። ይህንን ልዩ መረጃ ከወደዳችሁት ላይክ አድርጉት። ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በቀጣይ ክፍል ስለ ሌዘር ቴክኖሎጂ አይረን ቤም በሰፊው እንመለከታለን። እስከዚያው ኢትዮ አፕዴት 365 ሰብስክራይብ አድርጋችሁ ጠብቁን። ቸር ሰንብቱም።